አማራጭ አምራንን አይሆንም ወንድሜ እኔ በፍጹም የአምራንን ቦርማሩ አልቀበልም እባክህ ነው አስረዳት ህክምና ማታደርግ ከሆነ እኮ በጣም አደጋ ላይ ነች የኔ ውድ ይኸውልሽ ምንም እንዳትለኝ አሁን እናትና አባቴን እስር ቤት ካስወረወረች ሴት ምንም አይነት ቦርማሩ አልቀበልም ይሄን እንዳደርጋት ታስገድደኝ ነው የኔ ስጋት አንተ እንዳታሳጣኝ ምናልባት አንተን ከኔ ለይታ በአንድ ድንጋይ ሁለታችንንም ልትገለን ትችላለች እኔ ደግሞ ይሄን ስቃይ መሸከም የምችል አይመስለኝም ነው እኔ ያለ አንተ አንድም ቀን መኖር አልችልም ምን እያልሽ ነው በፍጹም ይሄንን ማድረግ አትችልም ነው ልጅቷ እኮ አምራን ነች ሲጀምር እሷ ከገንዘብ ውጪ ከኔ ምንም አትፈልግም ገንዘብ ነው የምትፈልገው እሱንም ቢሆን እሰጣታለሁ ቆይ ብታስመርጥስ ተመልሰህ አብራኝ ካልሆንክ ለኤሚና ምናምን አልሰጥም ብትልስ በእህትህ ህይወት ፈርደህ እምቢ ትላታለህ እሺ አንቺ በህይወት ብትሆኚ ምን ታረጊ ነበር አላውቅም ደህና ናት ነው ስንሱንም በሰላም ማውጣት ችለናል ኤሚ እኮ ግን ወልዳ ልጇን ማቀፍ ፈልጋ ነበር እንዴት ነሽ ልጃችንን አተነዋል እንኳን አንቺ ብቻ ኖርሽ ቀደም ብዬ እኮ ነገርሽ ነበር ዋናው አንቺ ሰላምና ጤና ነው እንጂ ሁሉም ነገር በጊዜው ይደርሳል አንተ ምንም አልመሰለህም አይደል ልጨክን እኮ ፈልጌያለሁ ግን ደግሞ አንቺ ሰላም ይበልጣል ፈልገው ካንተ ጋር ሳይሆን ከናሆም ጋር ብቻ ነው እኔና ናሆም ምን ልዩነት አለ ተው እንጂ ዳጊ አንተና ናሆም በጣም ልዩነት አላችሁ ለኔ ብላችሁ ቢያንስ እጇ ላይ ስትወድቁ ፍላጎቷን ማወቅ የለብኝም እኔ አምራንን በውድም በግድም የሆነ ነገር እንድታረግ አረጋታለሁ በግድ ነው ያልከው እንደሱ እንኳን ባታስበው ነው የሚሻለው ከሷ ጋር ለመጋባቱ ከባድ ነው የሚሆነው እና ታዲያ ኤሚ ለሞት እየቀረበች ነው ምን ለማመጣት የምትይው የምናባብላት ፈልገውን እስከምናገኝ ከሷ ከየትኛውም ነገር በቀላሉ አይገኝም ግን በግድም ያልኩሽ ተደብቃችሁ እዚህ ፍቅራችሁን ትኮመኩሙልኛላችሁ እባክሽ በዚህ ሰዓት ከቻልሽ ምንም ነገር አታድርጊ በእርግጥ ሲሳሳሙ አይቻለሁ ግን ፎቶ ማንሳት ላይ ብዙም ጎበዝ አይደለሁም ደካማ ነኝ ተንኮለኛዋ አምራን አሁንም ከተንኮሏ ምንም ትምህርት የማትወስደው አምራን አሁንም በተንኮሏ መታለች በጣም በሚያሳዝን ኃይለኛነቷን ተጭና መታለች አሁን ላይ ለእህትህ የምሰጠው አንተ ለኔ ከሆንክ ብቻ ነው የሚል ምርጫ አዘጋጅታለታለች ለናሆም በጣም ያሳዝናል እሱንም ወደሷ ልቧ እንዳደርግላት የውሸት ካሜራ የኑሐሚንና የኤርሚያስን ሲስማት አየሁኝ ካሜራ መቀረጽ ላይ እኔ ብዙም አይደለሁኝ ማየት ትችላለህ ብላ ዝም በይ ሲላትም እንዳምናት ብላ እንድብትልም እሱም ጸጥ ነበር እያላት እንግዲህ በስንት ጊዜ እምቢ ያለችው ቤተሰቦቿን እናቷም አባቷም ከእስር ቤት አንወጣም በቃ አንቺም ሞት እስከምናይ እዚሁ ብንበሰብስ እስር ቤት ማረሚያ ቤት ይሻለናል ሲሏት ልጇን ለማስወረድ ፈርማ ልጇ በሰላም ወርዷል ማለት ነው ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ ዛሬ እንግዲህ ኑሐሚን የተሰኘው ክፍል 86 ተለቀቀ ወደ ክፍል 85 ስንመለስ እንግዲህ ብዙ ነገር ነበር የተፈጠረው ማለት ነው እንግዲህ ምን ቢብላ ነበረ ቤተሰቦቿን ስትጠይቅ መጨረሻ ላይ ተስማምታ ሆስፒታል ገብታ ልጇ እንዲወርድ ተደርጓል ማለት ነው እንግዲህ ይሄን ሁሉ አላወቀችም መጨረሻ ላይ ግን የማን ነው ግን የተገኘውስ የማን ቢሆን ነው እያለቀሰ ነበር ልጄን እኮ አቅፌ ልስመው ትንሽ ቀን የቀረው እያለች የእናትነቷን እንትን እየገለጸች ነበር ነገር ግን ከህይወትሽ ነገጧት ተስፋኳለች እያለ እንግዲህ ኤርሚያስም ከባለፈው ተቀይሮ ስለሷ የሚያስበው አሁን ላይ ሆስፒታል ገብታ ሁሉም በጭንቀት ላይ ይገኛሉ ልጇ በሰላም ዶክተሩም ሲመጣ እንግዲህ ናሆምም በጭንቀት ውስጥ ይገኛል እህቴ ምን ላይ ደርሳ ይሆን በሰላም ዶክተሩ ምጥት ብሎ በሰላም እንትን ብላለች ወርዷል ሲባል በጣም ደስ አላቸው ማለት ነው ከዚህም እንግዲህ ኤርሚያስም ሄዶ ነበረ እንኳንም በሰላም ተገላገልሽ እንኳንም ሲል ልጃችን እኮ ሞተ ስትለው ልጃችን እኮ ነው ስትለው በቃ ካንቺ ህይወት ነገ እኮ ህይወት ይቀጥላል ነገ እንትን ታያለሽ ብሎ ኤርሚያስም እያለቀሰ
እያስመሰለም ይሁን በእርግጥ አሁን ላይ ኤርሚያስ በቃ የአምራንን ህይወት ሲያይ ነገ ጧትን የሚሄ የሰራሁት ተንኮል እንዲህ ነው የሚያደርገኝ ብሎ ራሱን ከዛ ውስጥ እንዲያወጣ እንትን ሲል ነበርና አሁን ላይ የተቀየረ ይመስላል። ኤርሚያስም አልቅሶ በቃ ይዞሽ ብሎ ነገ እኮ ሌላ ህይወት ይቀጥላል ሌላ ጊዜ ብሏት የዚህ ጊዜ እንትን ብላ ትሄዳለች። ያይዞሽ ደግሞ ትድኛለሽ አጥቷት ይሄዳል ማለት ነው። አባቴም ቶሎ ወደ ውጭ ሕክምና ይዞሽ ይሄዳል እያላት ነበረ ወንድሟም ማለት ነው። እንግዲህ ልጄን እያለችም ቢሆን ልጇ በሰላም ወርዷል ማለት ነው። እንግዲህ ዳግም ወንድሟም ናሆምም አባቱን ሊጠይቅ ሂዶ እንግዲህ ልጄስ እያለ ነበርና ሁሉንም ነገር ወርዷል ሲል አባትየውም ደስ አለው ይሄንን ሲሰማ። አባዬ ጠቆርክ ከሳህ እያለው ነውና ሁሉንም ነገር ይነግረዋል ማለት ነው። እናም በዚህ የተነሳ እንግዲህ ወርዷል በሚለው ጊዜ ደስ አለው። ሁለተኛ እንትኑስ ከየት ተገኘ ሲባል የተገኘው እሱን እንኳን ባልነግርህ ይሻላል ብቻ ምንም ይሁን ብቻ ልጄ እንትን ትበል ሲል የአምራን ሲለው በጣም ደነገጠ። እንግዲህ ያንን ሲሰማ በጣም ነበረ እንትን ያለው እንዴት ሆኖ እንዴት ግን ከሷ እያለ ነበር። ሌላ ሰው ጠፋ ምን ይደረግ። ዶክተሩም ያላት ጊዜ በጣም ትንሽ ጊዜ ነው ልትሞት ትችላለች ያለ እና አምራን ነች ሲባል ሰውየውም በፍጹም በእሷ እንዴት እያለ እንግዲህ እማዬም ተስማምታለች ምን ይደረግ ብሎ ይነግረዋል። ለእህቴ ምን ላድርግ ብሎ በጣም ከብዷል። እንግዲህ እዚህ እስር ቤት የገባቸው በባለፈው በያዘችው ቪዲዮ ነው እየሟቀቁ የሚገኙት ማለት ነው በሰጠቸውና ይሄንን ሲል እንግዲህ አቶ ለይኩንም በጣም ያዝናልም። ግን ደግሞ ምንም ማድረግ ሌላ መንገድ እንዴት ምን እናድርግ ሌላ መንገድ አባዬ ይለዋል። ሌላ መንገድ ፈልግ ሲል ምንም እኮ ያለን ጊዜ ይሄ ነው ብሎ ነው ዶክተሩ ከየት ላገኝ እያለው ነበረ። በቃ እንግዲህ ብሎ አባትየው በጣም እያለቅሳሉ አቶ ለይኩን ማለት ነው። እንግዲህ አይዞህ አትጨነቅ ተጨማሪ እንግዲህ ሕክምና ያላት ቶሎ እንትን ብለህ ውጭ ዛሃት ትሄዳለህ እያለው ነበርና እሺ ብሎ በቃ ምንም ማድረግ አይቻልም። እንግዲህ ወደ ኤምም ጋር ስንመጣ ኤምም ጭራሽ እሷን አልፈልግም ብላ ነበር፣ ግን ግዴታ ሳምነዋታል። ያለች ጊዜ ይሄ ነው ብሎ አቶ ተሰማ ማለት ነው በጣም እንትን እያለ ነበር ማለት ነው እሱ ራሱ ማለት ነው። እና ያለች ጊዜ ዶክተሩ ደውሎልኝ ነበር ትንሽ ጊዜ ነው አለኝ ስትባል በቃ እሺ በቃ ሁሉንም ተስማምቻለሁ ብላ እንግዲህ አምራን እንትን ናሙና ተሰጥቷል ማለት ነው። እንግዲህ የአምራን ደሟ ደግሞ ስለሆነ ዶክተሩ የእሷ ጥሩ እንደሆነ ታውቋል። ግን እንግዲህ እሷ ምንድን መደራደሪያ ዝም ብዬ የምሰጥ ነኝ እንደ መደራደሪያ ፈልጋለሁ ብላ መጀመሪያ ዳጊን ታገኘዋለች። ዳጊን ስታገኘው እንግዲህ ምንድን ነው ስላት አንተ ያመሃል እንዳንተም ፍቅርህን እኔ ትቼዋለሁ የምፈልገው በወንድሜ እኔ አላደርግም ሲላት ትወዳታለህ አሁን ድረስ እባክህ እኔም እሱን እንትን ልበል አንተም እዛ ግባ አብረን እንስራ ትለዋለች። በፍጹም አልፈልግም ብሎ ዳጊም ሁለተኛ እንዳትይ በማለት ትቷት ይሄዳል ማለት ነው። ወደ ኤርሚያስ ጋርም እንግዲህ መጀመሪያ እንግዲህ ወደ ኑሃሜ ስንሄድ ኑሃሜ ከቤት ወጥታ ወደ ኤርሚያስን እዛው በር ላይ ስታገኘው ምን ትሰራለህ እዚህ አንተ ደግሞ እያለችው ነበርና እንግዲህ የፊት ማንነቱ አይደለም አንተ አስመሳይ እዚህ እነሱ ጋር ተተገናኘ ጸብ ነው የሚመጣው ከዚህ ሰፈር ሄድ እያለችው ነበርና አሁን እንዴት ነው በምትለውም ጊዜ እንግዲህ ይህም ሲላት አይ አሁን ደህና ነች። አሁን እንግዲህ ደግሞ እንትኑም ተዘጋጅቷል። ግን እሷ ወዳም ሲሆን በግዷ ታመጣታለች አምራን እያለ እንዴት ነው እሷ ቀላል ሰው አይደለችም። በእርግጥ ቀላል አትሆን ትችላለች። አንዴት ስጥና ከዛ በኋላ የሚሆነው ይሆናል እያለ ነበረ። እንግዲህ አንዴት ስተምሰጠን ነው እያለ ነበረ። በግዳጁ አስመጣታለሁ ብሎ እሷም እሱም እየተነጋገሩ ነበረ ማለት ነው። ኑሃሜም እንግዲህ ከሱ ጋር እንደነበረች አምራን እንግዲህ ከኋላ ይዛ ካሜራ ስልኳን ይዛ እያየቻቸው ነው። ምን አይነት አጋጣሚ ነው እያለች የሰይጣን ትልቅ ወንድሙ ነኝ ትንሹ እህቱ እያለች ነበር። ምክንያቱም ቁመው ነው የሚያወሩት እኮ ግን እሷ አሁን ኑሃም አማን ነው ናሆሜ እንዳይላት ብላ ይህንን ተንኮል አስባለች። እና እንግዲህ ቆይ ላንሳቸው በማለት
እነሰርሱ ርስቲ እናያቸው የኔ እናት በማለት ካሜራዋን ድቅና አርጋ እንግዲህ ታነሳቸዋለች ማለት ነው። ቁማ እኮ ጥግት ብለው ይሄን ያየችው ሲሳሳሙ ሊስማን ነው ወይኔ አሁን ምን አደረጋ ቁማ እኮ ነው የሚያወሩት እያለች ራሷን ደግሞ ተወቅሳለች ማለት ነው። አንስታ ያንን ካሜራ እንግዲህ የቀረ ፍቅር አላችሁ እንዳልወጣም እንዴ ብላ እንትን ትላለች። የዚህ ጊዜ እንግዲህ ኑሃሚንም በጣም ትናደዳለች። ምክንያቱም በቀደም ለታም በጥፊ ስትላን ነበረ እንዲህማ እየተመታ ከሆነ ሁሉንም የኤምንትን ሁሉንም አንገት አስደፋለሁ እያለች ነበር። እናም በዚህ የተነሳ አምራን ተንኮለኛዋ ይሄንን ስትላቸው አንቺ ዝም በይ ይላታል። ለመኪና ውስጥ ትገባና አንተ ግን ለምንድን አሁን ድረስ ፍቅርህ አልወጣልም? ምንድን ነው የምታወሪው? እሷ እኮ ልታገባ የታጨች ሰው ናት ይላታል። ተወኝም አሁን እሱን እኔ አሁን አንቺም ደግሞ ናሆምን አትፈልጊውም ይላታል። እሱን እኔ አልፈልገውም አፍቅሬውም አይደለም፣ ነገር ግን እኔ እንደዛ እንዴት ተንከራተትኩ እሱም ያንን መንከራተታትንና እንዴት እንደሆነ አፍቅሮ እንትን ማለትን እሱን እንዲያጣ ማድረግ እፈልጋለሁ ብላ ተንኮለኛዋ አምራን አቅዳለች ማለት ነው። በጣም ይገርማል እኮ እንግዲህ የአምራን ተንኮል ማለት ነው። እናም እንግዲህ በዚህ የተነሳ ይሄን ፎቶ አንስታ ይዛለችና ቀጥታ ኑሃሚንም ትታት ትሄዳለች ማለት ነው። እንግዲህ ምንድነው የምትፈልጊው ሌላትም እሱም ጠርቷታል። መጀመሪያ ኑሃሚንና ማን ነው ናሆም ተገናኝተዋል። አሁን እኔ እሷን መደራደሪያዋን ፈርቻለሁ እያለች ነበር። እንዴ ምንድነው ዙሮ ገንዘብ ነው ሌላ ምን ትፈልጋለች? ገንዘቡን ደግሞ እንሰጣለን ሌላ ምን እናደርጋለን እያለ ነበር ማለት ነው። እናም በዚህ የተነሳ ይሄን በሚላት ጊዜ እሷም ይሄንኑ ብላ በዚህ አንተንስ ብትል እኔ አንተን ማጣት አልፈልግም በጣም እፈራለሁ እያለች ነበር። ምክንያቱም በጣም ነው ስራዋ የሚያስፈራው ነገር ስራዋ ማለት ነው። እናም ይሄንን ብሏት ማለት ነው። እንዴ ኑሃም ይሄን ነገር ተይ አንዴ አሁን ምርጫስ ብትሰጥህ አንተ የኔ ትሆንክ ነው የምሰጥበት እህትህን ህይወት ነው ወይስ ምንድን ነው? አንቺ በእኔ ቦታ ብትሆኝ ቢላትስ ከባድ ነው ይሄንን ለመወሰን እያለች እሷም ትነግረዋለች ማለት ነው። በዚህ የተነሳ እንግዲህ ኑሃሚን ትሄድና እንግዲህ የቀረጸችውን አምራን ይዛለች ማለት ነው። ወደ ቤት ስንመለስ እንግዲህ ዳጊ አባት እንግዲህ ያን ሰውዬ ገሎ ጥሎታል። ዳግምም አባቱን አቶ በሰንበትን ሲጠይቀው አባዬ አንተን እንትን ሲል ማን ነበር አብሮህ የነበረው እባክህን ሲለው እኔ እንዴት ታውቃለህ? እኔ ነው ገዳይ የምትለኝ? አሁን በማግኘት ደስ አለህ? አባዬ አንተን አውቃለሁ እያለ ዳጊ በጣም ስሜታዊ ይሆናል ማለት ነው። እናንተ ነህ የገደልክ እያልከኝ ነው? እስር ቤት ልታስገባኝ ነው እያለው ነበር። ቢጠይቀውም ጭራሽ እንትን ሊል አልቻለም። የገደለው የዘሪሁንን ጓደኛ ሲጠብቆ የነበረው እራሱ በሰንበት ነው። እንግዲህ እስርን ይቅመሷት በማለት እንደዛ ያደረገው ማለት ነው። እንግዲህ እሱ ባደረገው ድርጊትን አሁን እንግዲህ ቀጠሮ ተይዞላቸዋል ለፍርድ ቤት ማለት ነው። ለውሳኔውም ምስክሮችም አሉ እነ ዘሪሁን ማለት ነው። እንግዲህ የዳጊ አባት ወደ ማረሚያ ቤት ይገባል ብለን እናስባለን። እናም ይሄን ብሎ እንግዲህ ቀጥታ ወደነ ኑሃሚን ቤት ይመጣ ወደነ ወይዘሮ ዝኑ ቤት ሲመጣ ምን ልትሰራ መጣ በማለት እንግዲህ ኤምም ትናደዳለች። በአንተ መሰለ ቤተሰቦች እዛ የእንትን የሚሉ ምን ልትሰራ ታምሻል ብለው ልጠይቅ ነው እያለ ነበረ። የዚህ ጊዜ ውጣ ብሎ እንግዲህ ናሆምም ሲነሳ እረፍ ብላ እንግዲህ ትይዘዋለች ማለት ነው አምራን። የዚህ ጊዜ ዳጊ መጥቶ አባቱን ጎትቶን አውጣ ምን ልትሰራ መጣ በማለት ጎትቶ አባቱን ያስወጣዋል ማለት ነው። ምንድነው ዳጊና ብዬሃለሁ ከዚህ ግድም እንዳትሄድ በቃ ሆቴሉ ቁጭ በል ቤት እስከምፈልግልህ እያለ እንግዲህ ዳጊ አባቱን ጎትቶ አስወጥቶታል ማለት ነው። እንግዲህ ወደ ተንኮለኛዋ አምራን ጋር ስንሄድ እንግዲህ አምራን መደራደሪያዋን ልትጠይቅ ወደ እነ ኑሃሚን ወደ ናሆም ቤት ሄዳለች። ናሆምን አግኝታ እንግዲህ ናሆምም ዛሬ ያላየኸው ነገር እንዴት ነው እባክህ እያለች እንግዲህ እዛ ቤት የተባረረችውን አሁን ጌታ ሆኜ ልገባ ነው በማለት እንትን ብላለች። እና ላሳይህ የሆነ ነገር ትለዋለች። ጮኛዬ ብለህ የምትጠራት ሴት
ከኤርሚያስ ጋር ዝም በይ፣ ምንም መስማት አልፈልግም፣ ዝም በይ ይላታል ማለት ነው። የዚህ ጊዜ እንደውም ከፈለክ እኔ ስልክ ማንሳት ካሜራ ላይ ብዙ አይደለሁም ሲሰማት ነበረ ብላ እንዲህ ልታሳየው ስትል ነበር። እንግዲህ ተጠጋግተው ነው ቁመው ያንን እያወራች የነበረው፣ ግን ሲስማት ብላ ነው እንግዲህ ተንኮለኛዋ እዚህ ላይ ለሱ እያሳየችው ያለቀው ፊልሙ ማለት ነው። እንግዲህ እርግጠኛ እንግዲህ ለድርድር ያቀረበችው ማነች አምራን ተንኮለኛዋ ናሆም ከኔ ጋር ተቀጠለ ነው የምሰጠው ብላ ነው ይሄን ትልቅ ጥያቄ የምታቀርበው። በጣም ከባድ ነው። ናሆምም እንግዲህ እህቱን ለማትረፍ ሲል እሺ ሊል ይችላል፣ ግን እኔ እንትኗን ተወሰደ በኋላ አላቀልሽም ይሄው ገንዘብሽን ብሎ ገንዘብ ይስጣት፣ ገንዘብ ነው ዙሮ ፍላጎቷ ግን አቶ ማየት እፈልጋለሁ ብላ ነው እየሆነች ያለችው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። እንደ አምራን አይነት ተንኮለኛ ሰው አያጋጥማችሁ ማለት ነው። ባይ ባይ።